እናቶች ሊጡን አውክተው ወደ ቦቃው ለመክተት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው የመስቀል ምልክት አድርገው ነው ወደ ቦቃው የሚከቱት። ገበሬው ምርቱን አምርቶ አፍሶ ወደ ጎተራ ለመክተት ገና ካውድማው ለማፈስ ጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲዘራ መጀመሪያው ነው አርሶ ሲዘራ በስመ አብ ወወልድ ወመንፈስ ቅዱስ ከወፍ ኃይላፍ የተረፈውን አብላኝ ብሎ ነው የሚዘራው። ጌታ የባረከው እንጀራ ራሱን መድኃኔዓለም ኢየሱስ ክርስቶስን እንድናይ ያደርጋል። በጨለማ በተመሰለው በከባድ ፈተና ውስጥም ሆነን እሱን አንለቅም ካል መጨረሻችን ያማረ ነው። አባቶቻችን ሕዝቡን ሲባርኩ ከቃሉ ተደሰኑ። እግዚአብሔር ይባርክሙ ወያብርህ ገጾ ላዕሌክሙ፣ እግዚአብሔር ይባርካችሁ የምሕረት ፊቱን ያብራላችሁ። ያን ጊዜ ባራኪው እኔ ነኝ። በዚህ ቤተክርስቲያን የሚገርም ስርዓት ነው። አባቶቻችን በመንፈስ ቅዱስ መነዳታቸው፣ በመንፈስ ቅዱስ መመራታቸው እንዲህ አይነቱ ነው ምልክቱ። ያልተባረከ ስልጣን፣ ያልተባረከ ዕውቀት፣ ያልተባረከ ትዳር፣ ያልተባረከ ክህነት፣ ያልተባረከ ሀብት፣ ያልተባረከ ጉልበት፣ ያልተባረከ ባልንጀርነት፣ ያልተባረከ ነገር ሁሉ ገደል ይዞ ነው የሚገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ ሁሉ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። የዛሬ የትምህርታችን ርዕስ የተባረከ እንጀራ የሚል ይሆናል። የተባረከ እንጀራ። በአባታችን ሆይ ጸሎት ላይ የዕለት እንጀራችንን ስጠን ዛሬ ብለን እንጸልያለን እና የተባረከ እንጀራ፣ ይህ የተባረከ እንጀራ የሚለው ርዕስ በሉቃስ ወንጌል ምዕራፍ 24 ቁጥር 30 ላይ የተመሰረተ ነው። እንጀራ ስንል እንዲያው ቆርሰን የምንጎርሰው የሥጋ ምግብ ብቻ ማለት አይደለም። እንጀራ መጀመሪያውኑ እህል እንዲበቅል እህል እንዲገኝ የሚያደርገው አየሩ ነፋሱ እንጀራ ነው። ዝናብ እንጀራ ነው። ፀሐይ እንጀራ ናት። ጨረቃ እንጀራ ናት። ከዋክብት እንጀራዎቻችን ናቸው። መሬት እንጀራችን ናት። ወገኖች ወደኛ ስንመጣ አባት እንጀራ ነው። እናት እንጀራ ናት። ልጆች ለወላጆች እንጀራ ናቸው። ሚስት ለባል እንጀራ ናት። ባል ለሚስት እንጀራ ነው። ትዳር እንጀራ ነው። ዕውቀት እንጀራ ነው። ጉልበት እንጀራ ነው። ጤንነት እንጀራ ነው። ከዚህም ሁሉ ጋር በዋናነት የእግዚአብሔር ቃል እንጀራ ነው። የዘላለም ሕይወትን የሚሰጥ ሥጋው ደሙ እንጀራ ነው። የሃይማኖት አባቶች እንጀራዎቻችን ናቸው። ምዕመናን ለሃይማኖት አባቶች እንጀራዎች ናቸው። የአገር መሪዎች ለሕዝባቸው እንጀራዎች ናቸው። ሕዝቦች ደግሞ ለመሪዎች እንጀራዎች ናቸው። ወታደር ለአገር እንጀራ ነው።
ዳኞች ለተገፉት ፍርድ ለጎደለባቸው እንጀራዎች ናቸው። በአጠቃላይ በምድር ያለው መልካም ነገር ሁሉ የምንጠቀምበት የምንገለገልበት በነፍስም በስጋም የምንጠቀምበት ነገር ሁሉ እንጀራ ነው። አይኖች እንጀራዎች ናቸው፣ ጆሮዎች እንጀራዎች ናቸው፣ እጆች እንጀራዎች ናቸው፣ እግሮች እንጀራዎች ናቸው። በአጠቃላይ በጎ የሆነው ነገር ሁሉ እግዚአብሔር የሰጠን ሁሉ ለኛ እንጀራ ነው። ስለዚህ የተባረከ እንጀራ ስንል እንዲያው በዚህ በምንበላው የሥጋ ምግብ ብቻ እንዳይቀርብ ይል በተለይ እንደሚታወቀው ሁሉ ትዳር እንጀራ ነው። ትዳር እንጀራ በመሆኑ ነው መጀመሪያ አዳምና ሔዋንን ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ብሎ ባረካቸው ነው ከነጻ ፈቃድ ጋር ነጻ ፈቃዳችን ተጠቅመን በነጻ ፈቃዳችን የሰጠንን ቡራኬ ከተቀበል ትዳር የተባረከ ሁሉ ነገር የተባረከ ነው የሚሆነው። እና ለዚህ መነሻ የሚሆነን ብያለሁኝ የሉቃስ ወንጌል ምዕራፍ 24 ቁጥር 30 እንዴት ነው ታሪኩ? ጌታ ከሞት ተነስቷል። በተነሳ በሶስተኛው ቀን መነሳቱን ያላረጋገጡ ቀለዮጳና ሉቃስ ይላሉ ጓደኛው ኤማሁስ ወደ ተባለ መንደራቸው ይሄዳሉ። ሲሄዱ ግን በጣም አዝነዋል፣ ጠውልገዋል። አዝነው ጠውልገው ሲሄዱ ግን ስለ ናዝሬቱ ኢየሱስ ስለ ክርስቶስ ነው፣ ስለሱ መከራ ነው እያወሩ የሚሄዱ። እሱ ደግሞ ሶስተኛ ሰው ሆኖ አብሯቸው ይሄዳል። እሱ መሆኑን እንዳያውቁት አይናቸውን ይዞታል። እንደ አንድ መንገደኛ ሆኖ አብሯቸው የሚሄዱ እንዲህ እየጠወለጋችሁ እያዘናችሁ ስትሄዱ የምታወሩት ነገር ምንድን ነው አላቸው። እንዴ አንተ ለኢየሩሳሌም እንግዳ ሰው ነህ ወይ? አባቶቻችን መኳንንቶቻችን የሃይማኖት አባቶች ሊቃነ ካህናቱ ሕዝቡ ሁሉ መከራ አወረዱበት፣ መከራ ስላበዙበት፣ ስለተገረፈው፣ ስለተሰቀለው፣ በግፍ ስለሞተው በእግዚአብሔርና በሕዝቡ ሁሉ ፊት በቃልና በሥራ ብርቱ ስለሆነው ነቢይ አልሰማህም እንዴ? አንተ የኢየሩሳሌም ሰው አይደለም? እስራኤላዊ አይደለም? ይሄን ያልሰማ ይሄን መከራ ይሄን ግፍ ያልሰማ አለ ይሉታል። እሱ ደግሞ እንዴት ይሄማ እንዴት አዲስ ነገር ይሆንባችኋል? መከራ እንደሚቀበል እንደሚሞት እንደሚቀበር እንደሚነሳ ወደ ቀደመ ክብሩ እንደሚመለስ ዓለምን ካዳነ በኋላ ወደ ቀደመ ክብሩ እንደሚመለስ አልነገራችሁ? አላስተማራችሁ? እንዴት ነው ይሄን ለማመን ልባቸው የዘገየ? ካለ በኋላ ከሙሴ ጀምሮ ከሙሴና ከነቢያት መጽሐፍት ጀምሮ ስለሱ ነውና መጽሐፍ የሚናገረው ስለሱ የተነገረውን በሙሉ ተረጎመላቸው ይላል። አሁን እየተረጎመላቸው ሲሄዱ ወደ መንደራቸው ደረሱ፣ ወደ ኤማሁስ። መሽቷል፣ ቀኑ መሽቷል። እባክህ አብረን እደር፣ ከኛ ጋር እደር እባክህ ብለው ግድ አሉት ይላል። እሺ ብሎ ወደ መንደር ገቡ። ከቤት ማዕድ ቀረበ። ባርክልን አሉት። ማዕዱን እንጀራውን አንስቶ ባረከና ሰጣቸው። እሱ ባርኮ የሰጣቸውን እንጀራ ሲበሉ አይናቸው ተከፈተ ይላል። አይናቸው ተከፈተ ማለት እንዲያዩት ፈቀደላቸው። አዩት።
በኋላ ተነስተው ሩጫ ወደ ኢየሩሳሌም በትክክል መነሳቱን ሊመሰክሩ የተባረከ እንጀራ ጌታ የባረከው እንጀራ እንደዚህ ነው። ጌታ የባረከው እንጀራ ራሱን መድኃኔዓለም ኢየሱስ ክርስቶስን እንድናይ ያደርጋል። የተባረከ እንጀራ የተባረከ ትዳር ኢየሱስ ክርስቶስን እንዲያይ ያደርጋል፣ ያሳያል። ማየት ብቻ አይደለም ያሳያል። የተባረከ ክህነት ኢየሱስ መድኃኔዓለም ኢየሱስ ክርስቶስን ማየት ብቻ ሳይሆን ለሌላው በሕይወቱ ያሳያል። የተባረከ ሀብት በሀብቱ እሱን ማየት ብቻ ሳይሆን ሌላውን እንዲያይ በሕይወቱ ያሳያል። ወገኖቼ የተባረከ ስልጣን በስልጣኑ እግዚአብሔርን ያያል። በስልጣኑ ፈጣሪውን ያከብራል። በስልጣኑ በሕይወቱ ስልጣኑን በሕይወቱ ተርጉሞ በሕይወቱ ሌላው እንዲያየው ያደርጋል። እግዚአብሔርን ሌላው እንዲያየው ያደርጋል። ጉልበት ያለው እግዚአብሔር የሰጠው ጉልበቱ እሱ ነው። ጉልበቱ እግዚአብሔርን እንዲያይ ያደርገዋል። በሕይወቱ ሌላውን ደግሞ እንዲያየው ያደርጋል። ወገኖቼ ዕውቀቱ እግዚአብሔርን እንዲያይ ያደርገዋል። ያን ዕውቀት በሕይወቱ ሲተረጉመው ደግሞ ሌላው እግዚአብሔርን እንዲያየው ያደርጋል። በአጠቃላይ ማህበራዊ ኑሮ ይባረካል። በስጋም በነፍስም ያለው ነገር ሁሉ ይባረካል። ስለዚህ የዕለት እንጀራችንን ስጠን ዛሬ ብለን ስንጸልይ እንጀራ ብቻ ዳቦ ብቻ ትዝ እንዳይለን በሰማይም በምድርም ያለው ለኛ የተፈጠረው እኛ ነው የምንገለገልበት እሱ እንደሆነ እኛ በምንኖርበት ዓለም መኖሪያ አጥቶ በዚህ እንደኛ የሚኖር አይደለም። መኖሪያው ከሰው አይምሮ በላይ ነው። ሰማዩ ምድሩም ሁሉ ነገር የተፈጠረ ለኛ ነው። ይሄ ሁሉ እንጀራ ነው። ይሄ ሁሉ እንጀራ ስለሆነ ባርክልን ልንለው ይገባል። ባርክልን ልንለው ይገባል። እሱ ከባረከልን እሱን እናያለን። በፍቅር እንኖራለን፣ በሰላም እንኖራለን፣ በህብረት እንኖራለን፣ በአንድነት እንኖራለን። ነገራችን ሁሉ እሱን የሚያሳይ እሱን የሚያይ እሱን የሚያሳይ ይሆናል እና እነዚህ ሰዎች ተመልከቱ፣ ባረከላቸው። እንጀራውን አንስቶ ባረከላቸው። የተባረከውን ሲሆኑ ነው ያዩት። ስለዚህ ከትዳር ጀምሮ እስከ ላይ ድረስ በዚህ ዓለም ያለውን ነገር ሁሉ እሱ እንዲባርክልን ይሄን መስቀል እሱ ከባረከልን ሰዎች በረከት ያገኙበታል። ሁሉን ነገር እሱ ከባረከልን እኛ ተባርከን ሌላውን እንዲባረክ እናደርጋለን። ለምሳሌ በጣም የሚገርም ነገር ነው። እዚህ ኦሪት ዘፍጥረት ምዕራፍ 32 ውስጥ የይስሐቅ ልጅ ያዕቆብ የአብርሃም ልጅ ይስሐቅ ነው። የይስሐቅ ልጅ ያዕቆብ ነው። የአብርሃም የልጅ ልጅ ቅዱስ ያዕቆብ በጣም የሚገርም ነው። አንድ ቀን መንገድ ላይ ጨለምለም ሲል እግዚአብሔር መቼም ቸር አምላክ ነው፣ ለወዳጆቹ በነገሮች ሁሉ ተመስሎ ይገለጣልና አንድ የሃይማኖት አባት ተመስሎ ተገለጠለት። አንድ የሃይማኖት አባት ተመስሎ ሲገለጥለት በጣም የሚገርም ነገር አሁን ያን አባት የሚጠይቀው ብዙ ነገር ይኖራል። ያን አባት ግን ያዕቆብ በጣም እግዚአብሔር የባረከው ሰው ስለሆነ እግዚአብሔር ከባረከኝ ሁሉ ነገር ይባረክልኛል ብሎ ስለሚያምን አሁን ያዘው ያን ሃይማኖት አባት። አለቅም፣ ልቀቀኝ፣ አለቅም፣ ልቀቀኝ፣ በፍጹም አለቅም፣
አንተ የእግዚአብሔር ሰው ነህ፣ የሃይማኖት አባት ነህ፣ አለቅህ። ምን አድርግ ነው የምትለኝ? ካልባረከኝ አለቅ፣ ልቀቀኝ፣ አለቅ። ሊነጋ ቀላላ ይላል እና አሁን ምንድነው የምትለው? ካልባረከኝ አለቅህም፣ ካልባረከኝ አለቅህም። በል እንግዲህ አለ ሊነጋ ቀላላ እኮ ሙሉ ሌሊት ሙሉን ጨለማ ሲታገለው ነው ያደረ። አለቅህም ወገኖች፣ ፈተና እኮ ጨለማ ነው። የሀገር ፈተና ጨለማ ነው። የቤተ ክርስቲያን ጨለማ ነው። የትዳር ፈተና ጨለማ ነው። የጤንነት ፈተና ጨለማ ነው። የባልንጀርነት ፈተና ጨለማ ነው። የክህነት ፈተና ጨለማ ነው። በአጠቃላይ በምድር ላይ የሚደርስብን ነገር ለነገሩ የዓለም ለኛ የመከራ ዓለም ጨለማ ነው። ግን በዚያ የፈተና ክብደት በዚያ የፈተና ጊዜ ውስጥ ልክ እንደ ጻድቁ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ እግዚአብሔር ይመስገን። ስለዚህ በጨለማ በተመሰለው በከባድ ፈተና ውስጥም ሆነን እሱን አንለቅም ካል መጨረሻችን ያማረ ነው የሚሆነው። ስለዚህ ሊደጋቅላላ አንተ ሰውንም እግዚአብሔርንም ያሸነፍክ ስለሆንክ ስምህ ማን ነው አለ ያዕቆብ። እንግዲህ ስሙ ጠፍቶት አይደለም፣ በሰውኛ ቋንቋ ለመናገር ነው። በል ከዛሬ ጀምሮ አንተ ታግለህ ሰውንም እግዚአብሔርንም ታግለህ አሸንፈሃልና ከዛሬ ጀምሮ ስምህ ያዕቆብ ሳይሆን እስራኤል ነው። ይህን ስም እግዚአብሔር የሰየመው ስለሆነ የስንት ሀገሮች ስም ሲቀያየር ይሄ ስም እስካሁን እንዳለ ነው። በእስራኤል እግዚአብሔር ያወጣው ስለሆነ የያዕቆብ ስም ነው እስራኤል። እስራኤል ማለት ሕዝበ እግዚአብሔር ማለት ነው። አንተ ከዛሬ ጀምሮ የኔ ነህ፣ ቤተሰብህም የኔ ነው። ስለዚህ ሕዝበ እግዚአብሔር ለማለት እስራኤል ነው ስምህ አለው እና ይሄ የተገኘው እግዚአብሔር ስለባረከው ነው። እግዚአብሔር ከባረከን ሁሉም ነገር። ስለዚህ እንደ ያዕቆብ ካልባረከኝ አለቅም፣ ባርክልን ልንለው ይገባል ሁለንተናችን። እሱ እንዲባርክልን ቅድሚያ ለእሱ ልንሰጠው ይገባል። በጣም የሚገርመው እነዚህ ሰዎች ማዕዱን ራሳቸው መባረክ አቅቷቸው አይደለም። እንግዳ ነው፣ የሃይማኖት አባት ነው፣ ባርክልን አሉት፣ ባረከላቸው። በሀገራችንም እኔ አሁኑን አላውቅም እንጂ ድሮ ሁልጊዜ ማዕድ ሲቀርብ ባራኪ እንግዳ ነው። ካህናት ካሉ ካህናት ናቸው፣ ያለዚያ አባት ካለ አባት። በጣም የሚገርም ነው። እንኳን ሌላ እናት የ5 ዓመት የ3 ዓመት ልጇን የ4 ዓመት ልጇን ባርክ ትላለች አባት ከሌለ። ለምን? እናት ያን የምትለው ክብርን ለወንድ ልጅ በመስጠት ነው። ለምን? ከሴት የቀደመው በተፈጥሮ ወንድ ስለሆነ፣ ከሴት የቀደመው ወንድ ስለሆነ፣ በአዲስ ኪዳንም ዳግማዊ አዳም የቤተ ክርስቲያን ራስ ስለሆነ፣ እናት ሴት ደግሞ ቤተ ክርስቲያንን ስለምትወክል፣ ሙሽራው ክርስቶስን ይወክላል፣ ዳግማዊ አዳምን፣ ቤተ ክርስቲያን ደግሞ ሙሽሪትን ተወክላለች እና ሙሽሪት ቤተ ክርስቲያን። ስለዚህ እናት ወንድ ልጇን ክብርን ለአዳም በመስጠት ማለት ነው ሔዋንን ስለምትወክል እሷ ባርክ ልጄ ባርክ ትላለች። እና ወገኖች በሀገራችን እንደዚህ ነው። እናቶች ሊጡን አውክተው ወደ ቦቃው ለመክተት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የመስቀል ምልክት አድርገው ነው ወደ ቦቃው የሚከቱት። ገበሬው ምርቱን አምርቶ አፍሶ ወደ ጎተራ ለመክተት ገና ካውድማው ለማፈስ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲዘራ መጀመሪያውኑ አርሶ ሲዘራ በስመ አብ ወወልድ ወመንፈስ ቅዱስ ከወፍ አእላፍ የተረፈውን አብላኝ ብሎ ነው የሚዘራው ገበሬው። ምክንያቱም ዘሮ ሲዘራ ወፎች ይለቅማሉ፣ የታወቀ ነገር። አዝመራ ዘርቶ መቼም ወፍ ሲጠብቅ አይውልም፣ የተረፈውን አብላኝ። እና እንደዚህ ነው በሀገራችን እንዲህ አይነት ትውፊት ነው
የነበረን አሁንም ሊኖረን የሚገባው። ስለዚህ የተባረከ እንጀራ እግዚአብሔርን ያሳያል። እግዚአብሔርን ያየው እንጀራው የተባረከለት ደግሞ በሕይወቱ ሌላው እንዲያየው ያደርጋል። በጣም የሚገርመው እንደው የአባቶቻችን ሥርዓት እጅግ በጣም የሚገርም ነው። እዚህ ዘኍልቍ ምዕራፍ 6 ቁጥር 24 ጀምሮ ምንድነው የሚለው? እግዚአብሔር ይባርክህ ይጠብቅህም ስትባርኳቸው ነው የሚለው። እንግዲህ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው ማለት አሮንና ልጆቹ የካህኑ ክፍል የካህናት ክፍል ማለት ነው። ለካህናቱ ማለት ነው። የእስራኤል ልጆች ስትባርኳቸው እንዲህ ይበሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥህ እያላችሁ ባርኳቸው። ያን ጊዜ ስሜን በእስራኤል ልጆች ላይ ያደርጋሉ። ካህናቱ ስሜን በእነሱ ላይ ይጠራሉ፣ እኔም እባርካቸዋለሁ። በእውነቱ በተለይ በአዲስ ኪዳን ደግሞ ይሄ ምስጢር እንዴት እንደበራ አባቶቻችን እንዴት እንደተገለጠላቸው። አሁንም አባቶቻችን ሕዝቡን ሲባርኩ ከቃሉ ተነስተው ነው። እግዚአብሔር ይባርከ ወያሪ ገጾ ላዕሌከ ወንድ ሲሆን እግዚአብሔር ይባርክ የምሕረት ገጹን ያብራልህ ወያብርህ ገጾ ላዕሌከ የምሕረት ፊቱን ያብራልህ። ሴት ከሆነች እግዚአብሔር ይባረኪ ወያሪ ገጾ ላዕሌኪ እግዚአብሔር ይባርክሽ ፊቱንም ያሳይሽ ያብራልሽ። እግዚአብሔር ይባርክሽ ይጠብቅሽ። እግዚአብሔር ይባርክህ ይፍቱኝ እግዚአብሔር ይፍታ። ባራኪውም እሱ ከኃጢአት ፈቺውም እሱ። እግዚአብሔር ይባርክ ወያብርህ ገጾ ላዕሌከ። እንዲያው በጣም የሚገርም ነገር የምሕረት ፊቱን ያብራልህ አይክፋው፣ ደስ ብሎት ይመልከትህ። በዮርዳኖስ ልጁ ሲጠመቅ ዳግማዊ አዳም ሆኖ ያለምንም ኃጢአት ስላየው ደስ የምሰኝበት የምወደው ልጄ ይህ ነው እንዳለ አንተም የልጁ አካል በመሆን ራስህ እሱ ስለሆነ በእውነት ፊቱን ያብራልህ፣ ደስ ብሎት ይባርክህ። እግዚአብሔር ይባርክሙ ወያብርህ ገጾ ላዕሌክሙ። እግዚአብሔር ይባርካችሁ የምሕረት ፊቱን ያብራላችሁ። ያን ጊዜ ባራኪው እኔ ነኝ። በዚህ ቤተ ክርስቲያን የሚገርም ሥርዓት ነው። አባቶቻችን በመንፈስ ቅዱስ መነዳታቸው በመንፈስ ቅዱስ መመራታቸው እንዲህ አይነቱ ነው ምልክቱ። እንግዲያው ለቅዱስ ጴጥሮስ ምንድነው ያለው? ወይም ሐዋርያትን ምንድነው ያላቸው? በምድር ኃጢአቱን ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። በምድር ይቅር ያላችኋቸው ይቅር ይባላሉ፣ ይቅር ያላላችኋቸው በሰማይም ይቅር አይባሉም። እንዴ ስልጣን እኮ ሰጥቷቸዋል። በቃ ስልጣን ሰጥቷቸዋል። እንዲፈቱ፣ እንዲያስሩ፣ እንዲባርኩ። በቃ ባርኩ። ቁልፍ እኮ ነው የተሰጣቸው፣ ስልጣን ነው የተሰጣቸው። ግን በተሰጣቸው ስልጣን ባርኬሃለሁ፣ በሰጠኝ ስልጣን ባርኬሃለሁ፣ በሰጠኝ ስልጣን እኔ ከኃጢአት ፈትቼሃለሁ አይደለም የሚል የሰጣቸውን ስልጣን አሳልፈው ለሱ በመስጠት እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር የምሕረት ፊቱን ያብራል፣ ይባርኩኝ እግዚአብሔር ይፍታ። ፈቹ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ከኃጢአት ማሰሪያ ሁሉ የሚፈታን የመድኃኔዓለም የኢየሱስ ክርስቶስ ስም ነው። ሕሙማንን የሚፈውስ እሱ፣ ሙታንን የሚያስነሳ እሱ፣ የሥጋው ደሙ መክበሪያ የሆነ ታቦቱን የሚባርክልን እሱ የእሱ ስም፣ የቅዱሳን ስዕል ተባርኮ ትምህርት ወንጌል የሚሆንን በእሱ ስም፣ በጸበል ያለው ፈውስ በእሱ ስም፣ በቅባ ቅዱስ ያለው ፈውስ በእሱ ስም
በመስቀሉ ያለው ፈውስ በሱ ስም በቃልም ይሁን በሥራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ስለዚህ በስሙ የምንሰራው ሥራ ሁሉ የተባረከ ነው እና አባቶቻችን ቡራኬን አሳልፈው ለሱ ኃጢአትን ማስተስረያ አሳልፈው ለሱ ሁሉ ነገር በሱ ስም ነው። ያለሱ ስም የሚሆን ነገር እንደሌለ መንፈስ ቅዱስ ስለገለጠላቸው የዓለም የቤተ ክርስቲያን የኃይል ምንጭ ኢየሱስ ክርስቶስ የሚለው ስም ነው፣ የተዋህዶ ስም ስለሆነ እና ወገኖቼ እግዚአብሔር የባረከው እንጀራ በምድርም በሰማይም የሚጠቅመን ነው የሚሆነው። አንድ ገበሬ ባልተባረከ ገንዘብ የሱ ባልሆነ ባልተባረከ ገንዘብ በሬ ይገዛል። ያ የገዛው በሬ ተዋጊ ሆነ። በሰላም አርሼ እጠቀማለሁ ሲል ተዋጊ ሆነ። ከብቶችንም ይዋጋል፣ ያገኘውን ሰው ይዋጋል። ብቻ ዝም ብሎ ያው ያልተባረከ ስለሆነ በቀንዱ ተዋጊ ሆነ። አሁንም ምንም ምርጫ የለም። ያለው ድል ለእርሻም ስለማይሸጥ ተዋጊነቱ የታወቀ ስለሆነ ያለው ድል መታረድ። ስለዚህ መንደሩ ለቅርጫ ገዛው። ቅርጫ ማለት በሬው ታርዶ ስጋውን ሰፈሩ እኩል መካፈል ማለት ነው እና በሬው ታረደ። በሰፈሩ ያሉት አባቶች ወንዶች ናቸው ብዙ ጊዜ በዚያ የሚገኙ። ታረደ፣ ተገፈፈ እና ያው ስጋውን ተካፈሉ። ግን ተካፍለው ከመሄዳቸው በፊት አብረው የሚበሉት እነዚህ ያረዱት ሰዎች በአንድ ላይ ሆነው የሚበሉት አካል አለ፣ ብልት አለ፣ ራስ ምላስ ይባላል፣ ምን ይባላል፣ ብቻ አንድ ላይ ሆነው ተካፍለው ከመሄዳቸው በፊት ያረዱት በዙሪያው የነበሩት ተካፍለው የሚመገቡት የፍቅር ስጋ ነው እና እሱን ለማብሰል ፍም አለ። ፍሙ ላይ ያን የሚበሉትን ስጋ አስቀምጠውታል። አሁን እቺ የንስር ዘር የሆነች ጭሌ ከላይ ሆና ስጋውን ታያለች። ከላይ ሆና ስጋውን ታያለች። በቀጥታ በራ መጣ ያን ስጋ በእግሯ ነው እንደምታውቁት፣ በጥፍሯ ነው ይዛው የምትሄደው። ስጋውን ይዛው ወደ ላይ ትሄዳለች። ስጋውን ይዛው ወደ ላይ ስትሄድ ልክ በመንደሩ ትክክል ስትደርስ አጥብቄ ያስኩት ስትል ለካ ፍሙ አብሮ ተጣብቋል። ከእንትኑ ጋር ከስጋው ጋር አብሮ ተጣብቋል። አብሮ ስለተጣበቀ ያ ፍሙ ይፈጃታል። ፍሙ ሲያቃጥላት በቀጥታ ተለቀዋለች። ስትለቀው ስጋውን ፍሙም ሄዶ ከአንዱ ቤት ላይ ያርፋል። ያ ቤት ደግሞ ሳር ነው ክዳኑ። ሳሩ ብዙ የቆየ ከሆነ ደግሞ ነዳጅ ያፈሰሱበት ነገር ማለት ነው። ኃይለኛ ነፋስ ኖረዋል። ያ ቤት ይቃጠላል፣ ይቃጠላል። ሰፈሩ ሁሉ ይቃጠላል። ኃይለኛ ነፋስ ነበር። አሁን በካሊፎርኒያ አይተናል ባለፈው ስንት ቤት እንደተቃጠለ። ነፋስ በጉልበቱ ሲመጣ በጣም ከባድ ነው። ለዚህ ነው ነፋሱ ራሱ የዕለት እንጀራችን ስለሆነ ባርክልን እንበለው። ለዚህ ነው በቅዳሴያችን የሰማዩን ነፋስ ባርክልን። እነዚህ ያቆሰሉት ቅዱስ ነው። ዝናሙንም በዚህች ዓመት የሚያፈራውን ፍሬ ሁሉ በቸርነት ባርክልን። ባርክ የማይባለው ነገር የለም በዚህ ምድር ላይ ቅዳሴያችን ላይ እና ካልተባረከ ከባድ ነው። ያ ነፋሱ ኃይለኛ ኑሯል። ወዲያው ያቀጣጥለውና መንደሩ ይቃጠል። ተመልከቱ እንግዲህ ተዋጊ ነበር። አሁን ደግሞ በሱ ምክንያት መንደር ተቃጠለ። ያልተባረከ ነገር ተመልከቱ። አሁን ጊዜ ቆዳው ለባለቤት ነው የሚመለስ። በሬው ሲታረድ ቆዳው ለባለቤት ነው የሚመለስ። ባለቤት አድርቆ ሰቅሎታል። ገበያ ወስዶ እስከሚሸጠው ድረስ ሰቅሎታል። አሁን እዚህ የቤቱ ከጣራው በታች ከመስቀያው ሰቅሎታል። ለካ በዚያ ቆዳ ውስጥ ደግሞ
አይጦች ገብተው ደግሞ ፍቀው መብላታቸው ብቻ ሳይሆን መኖሪያ አድርገውታል በቆዳው ውስጥ። የገጠር አይጦች ችግሩ ይሄ ነው። ከዚያ እነሱን አላየም ገበሬው ወስጄ ልሽጠው ይሄን ቆዳ ብሎ በገበያ ቀን ተሸክሞት ይሄዳል። ደክሞት ስለነበረ ያ ገበሬ ከገበያው ሲደርስ ከሰው መካከል ይጥለዋል፣ በኃይል ይጥለዋል። ሲጥለው አይጦች ፍልክ እያሉ አንዷ በዚህ ሲሄዱ ሰው ሁሉ ሩጫው አይጥ መቼስ ማይወዳለ ያው አስደንጋጭ ናት ድንገት ስትከሰት። በኋላ ያን ቆዳ ውስጡን ሲያየው ፍቀውታል አይጦቹ እንዳለ። ከዚህ በኋላ ማን ይገዛኛል ይልና አዝኖ ያን ቆዳ ተሸክሞ ወደ ቤት ለጠፍርም ለመጫኛም አደርገዋለሁ ብሎ ለሆነ ነገር አደርገዋለሁ ብሎ ያን ቆዳ ይዞ ወደ ቤቱ ሲመለስ ለካ ታላቅ ገደል ካጠገቡ ካለበት የመንገድ ዳር ይደርሳል። ሲሄድ እንግዲህ ያው የገጠር እንትን ተራራማ አለ መንገዱ፣ እንደገና ገደላማ አለ፣ ሜዳ አለ። ያው ወጣ ወረድ ነው የገጠር ነገር እና ሲሄድ በዚህ ከመንገዱ በግራ በኩል ትልቅ ገደል ኖሯል እና ያይና የለም ይሄ ቆዳ አሁንም ከቤቴ ገብቶ ያጠፋኛል። መጀመሪያ ራሱ ተዋጊ፣ ከዚያ ደግሞ በሱ ምክንያት መንደር ተቃጠለ። አሁን ደግሞ ገበያ ሰወስደው አዋረደኝ። አሁን ደግሞ የጄ ቤቴም እንደው ለሆነ ነገር ላርገው ብል ይሄ ነገር ጎጄ ነው ያጠፋኛል። ናባቱንስ ልጣለው ይልና ጋቢ እንደለበሰ ነው ገበሬው በኃይል ሲወረውረው ለካ ያ የቆዳው ጫፍ ኃይለኛ ነው። ልብስ ካገኘ ኃይለኛ ነው። ልብስ ከያዘ አይለቅም። በኃይል ሲወረውረው ሰውየው አጣፍቶን የለበሰ ጋቢውን በኃይል ሲወረውረው እሱንም ጨምሮ ኃይሉ ወደ ገደል ሰውየውን ገደል ገብቶ ሞተ። ወገኖች ያልተባረከ ስልጣን፣ ያልተባረከ ዕውቀት፣ ያልተባረከ ትዳር፣ ያልተባረከ ክህነት፣ ያልተባረከ ሀብት፣ ያልተባረከ ጉልበት፣ ያልተባረከ ባልንጀርነት፣ ያልተባረከ ነገር ሁሉ ገደል ይዞ ነው የሚገባ። በምድርም በሰማይም እግዚአብሔር የሰጠንን እንዳንጠቀም ከንቱ ነው የሚያደርገን። ከዚህ እግዚአብሔር መንፈስ ቅዱስ ይሰውረን። ርዕሳችን የተባረከ እንጀራ ነው። በሰማይም በምድርም የሰጠን ሁሉ እንጀራ ስለሆነ አባታችን ሆይ ብለን የዕለት እንጀራችንን ስጠን ዛሬ ስንል በአይምሮአችን ማሰብ ያለብን ይሄን ሁሉ ነው። ያላገባችሁ ወጣቶች የዕለት እንጀራ የተባለች ሚስታችሁን እንዲሰጣችሁ ለአቅመ አዳም ከደረሳችሁበት ጊዜ ጀምሮ ሁልጊዜ እሷን ማሰብ። ሴቶችም ለአቅመ ሔዋን ከደረሳችሁበት ጊዜ ሁሉ ጊዜ ጀምራችሁ እሱን ማሰብ ነው። የተባረከ ባል ስጠኝ። ባል እንጀራ ስለሆነ ሴትም ሚስትም እንጀራ ስለሆነ እንደዚህ ነው እና ሁሉን ነገር እንዲባርክልን ለሱ እናቅርብለት። ባርክልን እንመለው። አገራችን ይባርክልን። ማህበራዊ ኑሯችን ይባርክልን። እንደዚህ እንደ ዳቦ ፍቅራችን የቆራረሰውን ክፉ መንፈስ መድኃኔዓለም ኢየሱስ ክርስቶስ በፈሰሰ ደሙ በተቆረሰ ሥጋው በቅዱስ ስሙ ከሀገራችን ከኢትዮጵያ እግር በታች ይቀጥቅጥልን። ከሀገራችን ብቻ ሳይሆን ከአፍሪካ አንበለው። አሁን በሱዳን በተለያዩ የአፍሪካ ሀገሮች ያለውን የህዝብ መከራ የምታዩት ነው። ከዓለም በአጠቃላይ ከዓለም ብንል ደግሞ ያማል። ከዓለም እንደዚህ ህዝብን እያባላ ያለውን ክፉ መንፈስ እንደው ከዓለም እግር በታች ይቀጥቅጥልን። በቅዱስ ስሙም እንዳልነበር ያድርግልን። ኃይሉን ያድክመው። እግዚአብሔር ሁለንተናችን ይባርክ። እግዚአብሔር ይባርካችሁ። ለዛሬው እዚህ ላይ ይበቃናል።